አበባ ፍሬ ነው፣ ፍቅር አበባ ነው፣ ለሚወዱት መኖር እንዴት መታደል ነው። መልክሽ ኤቢሲዲ ማዛሽ ገነት አንቺን መርጫለሁ ለፍሬ እንዲነት እያለ ኤሪክ እንግዲህ በዚህ መልኩ ዘና ፈታ እያሉላችሁ ነው ትላላችሁ። ትናንትና ከትናንት ወዲያ አንድ ላይ አልመጡም። ከትናንት ወዲያ በጆስ ቤት ገቡ። ትናንት ደግሞ አልመጡም። እኔም ጠፍቻለሁ፣ እነሱም ጠፍተዋል። እና እንግዲህ ዛሬ ፏ ሸብረቅ ብለው ይመጣሉ በአዲስ ነገር ትላላችሁ። በጣም ነው የሚያምረው፣ ምርጥ በሆነ ዲኮር ትላላችሁ። እና እንዴት ናችሁ? ደህና ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም በያላችሁበት ሰላማችሁ ብዝት ይበልልኝ። ወጥቶ ከመቅረት አላህ ይጠብቃችሁ። ያሰባችሁትን አላህ ያሳካላችሁ። በምን ሁኔታ ውስጥ እንደሆናችሁ አላውቅም፣ ብቻ ግን በተጨነቃችሁበት፣ ባሰባችሁበት ነገር፣ በተከፋችሁበት ነገር አላህ መልካም ነገር ይቀይርላችሁ። ወዳችኋለሁ፣ አከብራችኋለሁ። ተስፋ አትቁረጡ ውድ ሀገሬ ልጆች፣ ህይወት ይቀጥላል ትላላችሁና ሄሉና ሁላቸውም ጠፍተዋል። ስለጠፉ እንግዲህ ዛሬ በጥሩ ሁኔታ ይመጣሉ ብለን ተስፋ እናደርጋለን። እርግጠኛ ነኝ። እኔም ቪዲዮ ስላልሰራሁ ነው እንጂ መሆነው ነው ብላችሁ ጠይቆ ነበር ይመስለኛል። አሁን የለውም፣ ትናንት ቢዚ ነኝ፣ ዛሬም ቢዚ ነው መሆነው። ብቻ ግን ባለኝ አጋጣሚ ለመምጣት እሞክራለሁ እላችኋለሁ። እና በጥሩ ነገር ይመጣሉ ውድ ሀገሬ ልጆች፣ ሰላማችሁ ይብዛልኝ። ምን አዲስ አለ? እናንተስ ሀገሩ እንዴት ነው? አሁን እኮ በየሀገሩ ጦርነቱ ምንም አለና አሁን እንኳን ሰላም ይመስለኛል። እና አብሽሩ፣ ዝሮ የማያልፍ ነገር የለም። ተስፋ እንዲያትቆርጡ በርቱ፣ ራሳችሁን ጠብቁ፣ ሰውን አትመኑ። ሰው አትመኑ ስላችሁ ያኔ ሰው ያለ ሰው አይኖርም፣ ግን ቢሆንም ሁሉ ነገራችሁን ለሰው ልጅ እንትን አትበሉ። ለምን ትጎዳላችሁ? እና እንዲሁም በዚሁ አጋጣሚ የሆነች ኮንትራት ቤት መታ ማለት ነው 1 አመት ሆኗት፣ ግን ቪዛ አልተሰራላትም እስካሁን ድረስ እና ማታ እየጠየቀች ነበረ። እና እንደዚህ አይነት እህቶች ካላችሁ መታችሁ በጠለብ የምትመጡ እህቶች ማለት ነው ያኔ በቃ አነሰ ከተባለ በቃ ፍቃዱ እስከ 3 ወር ድረስ ነው የሚሰራው። ግን ደግሞ እነሱ በ1 ወርም በ2 ወር የሚያሰሩ አሉ። በስከዛን ሰዓት ካላሰሩላችሁ ዋናው በቃ የሚሰጣቸው ነዛማቸው እስከ 3 ወር ነው። 3 ወር ካለፈ በኋላ እነሱ ቀራማ ይገባሉ ማለት ነው። አሁን የእናንተን ቪዛ ማሰራት ያልቻሉ ሰዎች ቀራማ ከገቡ በኋላ የቀራማ ከፍለው ቅጣት ከፍለው የእናንተን የቃማ የማሰራት እድሉ ስለማይኖራቸው አዲስ የመጣችሁ ቶች ካላችሁ ጥንቃቄ አድርጉ እዚህ ቦታ ላይ እና ወዲያው በ1 ወር 2 ወር አይታችሁ እስከ 3 ወር ባለው ካልተሰራላችሁ ግዴታ እንትን ማለት አለባችሁ፣ መንግስት እንዲያውቃችሁ ማለት ነው። እናንተ የመጣችሁ በመንግስት ነው፣ ግን ቢሆንም እዚህ ቦታ ውስጥ እነሱ የቃማ ካላሰሩላችሁ ድረስ እናንተ ህጋዊ አይደላችሁም ማለት ነው። እና ስለዚህ አሁን ልጅቷ ደሞዟን ይሰጧታል፣ ግን ደግሞ የቃማውን ስትጠይቃቸው አንቺ አይመለከትሽም ነው የሚሏት። እና የሚባል አማርኛ የለም። እናንተ ህጋዊ እስከሆናችሁ ድረስ ግዴታ ነው። ራናዊ ከሆናችሁ ውጭ ላይ ከሆነ ችግር የለውም። ያኔ ደህና ብር እየሰራችሁ ነው፣ በደህና ብር እየሰራችሁ ብትያዙም ችግር የለውም። ግን እዛ ውስጥ በ1000 ብር እየሰራችሁ የቃማ ሳይኖራችሁ እንደገና ሌላ ሙሲባ ውስጥ አሁን እነሱስ የሆነ ነገር አጋጣሚ መንገድ ላይ ብትያዙ እንዳልኳችሁ በ1000 ብር እየሰራችሁ ብሩ የማይረባ በዛ ላይ ህገ ወጥ ማለት ነው። እና እነሱ ብያዙ ይታሰራሉ። እናንተም ደግሞ በዛው ልክ ለምን አልተናገራችሁም፣ ለምን ለኤጀንሲ አልደወላችሁም ስለሚሏቸው ጥንቃቄ እንድታደርጉ ነው። እና አሁን ያችቴ እንግዲህ 1 አመት ሆኗታል። ግን አሁን ራሱ እንዲያጋጣሚ የዚህ ሀገር አካውንት ለማውጣት ፈልጋ ብሯን ለማስቀመጥ ፈልጋ ማለት ነው። እና በዚሁ አጋጣሚ ደህና ቤተሰብ ያላችሁ ቤተሰቦቻችሁን አመስግኑ። የምር ነው የምላችሁና አሳዘነች ልጅቷ። እናት አባት የለኝም ነው ያለችው። እንደዛ ነገር እና ያሉት ወንድሞቿ ናቸው። የምልከው ብር ደግሞ እየተቀመጠላት አይደለም። ስለ ጨነቃት ያች ልጅ የዚህ ሀገር ብር ለማስቀመጥ አካውንት ከፍታ በራሷ አካውንት የምከፍቱ ደግሞ የራሳቸው የቃማ ሲኖራቸው ነውና እንደዛ ስለሆነ አሁን ልጅቷን እስኪ ዱአ አድርጉላ ሁላችሁም። ግን በሱ አይነት መልኩ ያላችሁ ሰዎች ካላችሁ ጥንቃቄ አድርጉ። ቸክ ማድረግ ያለባችሁ ያው ከሆነ በኋላ ችግር ነው። ገንዘብ ብዙ ነገርን ያሳጣችኋል ማለት ነው። እና እቺ ልጅ አሁን እንዳልኳችሁ መጀመሪያ ቪዛ ማሰራት ያቃታቸው ሰዎች ይህን ሁሉ ቀራማ ከፍለው ቅጣት ከፍለው የሷን ይቃማ ያሰሩም። ይሄን ለመደበቅ ሲሉ ደግሞ የሆነ ነገር እንዲያደርጓትና እንደዚህ አይነት መዘዝ ስለሚመጣባችሁ እንተፋቃችሁን ማሳለፍ የለባችሁም። መፍራት ያስፈልግ። መፈሩበት ቦታ አለ። ግን ደግሞ ሀለፈና ከተበላሸ በኋላ እነሱ ጋር መፋጠጥ የእናንተ ይቃማ ወይ ደግሞ ገንዘባችሁ ብቻ ሳይሆን ራሳችሁን እስከ ማጥፋት አይታችኋል። ያች እህታችን ባለፈው ሞታ ነው ድንገት ብላ፣ ግን ኩላሊቷን አውጥተውት ነው የተገኙትና
ገንዘብ የራሳችሁ ቤተሰቦችንም እያካዳ ነው፣ እንኳን እነዚህ አረቦቹን ማለት ነው። እና ጥንቃቄ አድርጉ ለማለት ነው። ብዙዎቻችሁ የቆያችሁ ናቸው፣ ግን ደግሞ እኔም እንደዛ ብዬ ነበር ማምነው። ልጅቷን እንግዲህ ግን በጣም ብዙ ልጆች እና ያገኘሁት እንደዚህ ገና አዲስ የመጡ 6 ወር 7 ወር 8 ወር አመት የሚሆናቸው እና እንደዚህ እናንተ ካላችሁ ያልተሰራላችሁ በዚሁ አጋጣሚ ይጠቅማችኋል። አንዴም ካበላሻችሁ ደግሞ ስትጠይቁ በስነ ስርዓት ነው። ተፋጣችሁ ምን ብላችሁ አይደለም። ይሄ ሀገራችሁ እስካልሆነ ድረስ ዝቅ ማለት ባለብን ቦታ ዝቅ ብለን ነው መጠየቅ ያለብን። ግን ደግሞ ነገሮች ሳይበላሹ ነው ማስተካከል ያለባችሁ እና ዝም ብላችሁ አትቀመጡ። የብዙ ልጆች ችግር ነው ይሄ። ዝም ይላሉ፣ በቃ አይመለከታችሁም ይሏችኋል። ካላስ ግን ያና አይደለም ይመለከታችኋል። አምነውበት ቪዛ ሊያሰሩ እስካመጧችሁ ድረስ ስለዚህ ግዴታ ማሰራት አለባቸው። ካልተሰራላችሁ እናንተም እንዲቀየርላችሁ 3 ወር ሳይሞላችሁ በዛን ታይም ላይ ያመጣችሁ እንደላላ የሚሆን ኤጀንሲ ለሱ መደወል መጠየቅ አለባችሁ። እሱ እንደምንም አድርጎ እንዲያወጣችሁ ማለት ነው። እዛ ላይ ደግሞ ሌላ አሁን ሚዲያ ላይ ቁጭ ብላችሁ ብዙ ነገሮችን ታያላችሁ። ግን ወላሂ ሎኬሽን እንኳን ልጅቷ አሁን ሎኬሽን እንኳን መላክ አትችልም። አስቡ። በዛ ላይ ጓደኛ የላትም እና እዚህ ሀገር ላይ ስንኖር ዝም ብሎ ዝባዝንኬውን ሳይሆን ማየት ያለብንና በህይወታችን እንደዚህ አንዳንድ ነገሮችን ማወቅ አለብንና ሎኬሽን ራሱ መላክ የማችሉ ልጆች አሁን ልጅቷ አልችልም ማለሽ ሎኬሽን መላክ እንግዲህ አስቡ። ድንገት የሆነ ነገር ቢሆን እንኳ ወደ አንድ ሰው ልካ እንዲወጣ ትሆናለች። ግን እንደዚህ አይነት ነገሮችን ሳታውቁ ዝም ብላችሁ ሌላ ውስጥ ዝም ብሎ ፊልም ማየት ከሆነ በህይወታችሁ የመጣን ነገር መጋፈጥ አትችሉም እላችኋለሁ። ለማንኛውም በእነሄሉ መጥቼ ሌላ ነገር አወራሁላችሁ። እንደዚህ አይነት ሰዎች ስላላችሁ ተጠንቀቁ ለማለት ነው። እወዳችኋለሁ።